ሰላም ልጆች እንዴት ናችሁ? ሳምንቱ እንዴት ነው? ጥሩ ነው አይደለ? ዛሬ ደግሞ የሰንበት ትምህርት ጊዜያችን ደርሷል። የዛሬው ሰንበት ትምህርት ምንም ይሆን ይመስላችኋል? እኔ ልንገራችሁ። የዛሬው ሰንበት ትምህርት ስለ እንግዳ መቀበል ነው የምንማረው። እንግዳ መቀበል እንዴት እንደሆነ ታውቃላችሁ? ወይም ደግሞ እንግዳ ሲመጣ የእናንተ ድርሻ ቤት ውስጥ ምንድነው? ቤቱን ማጽዳት ነው? እንግዳውን መቀበል ነው? ወይንስ የሚጣፍጡ ምግቦችን መስራት? የእናንተ ድርሻ ምንድነው? በዛሬው መጽሐፍ ቅዱሳችን ላይ የመጽሐፍ ቅዱሳችን ደቀ መዛሙርቶች የተቀበለቻቸውን አንዲት ሴት እናያለን። ያቺ ሴት በጣም ደስ በሚል ፈገግታ በጣም በጥሩ ሁኔታ እንደተቀበለቻቸውም እናያለን። እናንተም እንደሷ እንድትሆኑ እንግዳ መቀበልን እንድትለምዱ ጎበዝ እንድትሆኑ ይህንን ታሪክ ማዳመጥ ይጠበቅባችኋል። የዛሬው ፕሮግራማችን ሰንበት ትምህርትና መዝሙር ይሆናል። አብራችሁን ቆዩ። እንደምን አላችሁ ልጆች? ከህፃናት ሰንበት ትምህርት ክፍል የዛሬውን ሁለተኛውን ሰንበት ትምህርት ይዘንላችሁ መጥተናል። ርዕሱ የሚለው ናና እርዳን ይላል። የመታሰቢያ ጥቅሳችን የሚገኘው ዕብራውያን ምዕራፍ 13 ቁጥር 2 ሲሆን እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና ይላል። የትምህርቱ ዋና መልእክት ደግሞ መኖሪያ ቤቴን ከሌሎች ጋር በመጋራት እግዚአብሔርን አገለግላለሁ ይላል። ልጆች ወደ ቤታችሁ ለሚመጣ እንግዳ ዝግጅት ማድረግ ያስደስታችኋል? ቤተሰባችሁ ዝግጅቱን ሲያካሂድ የእናንተ የተለየ ድርሻ ምንድን ነው? የተለየ ምግብ በማዘጋጀት ስራ ትረዳላችሁ? ቤቱን በማጽዳት ስራስ ታግሳላችሁ? የዛሬው የመጽሐፍ ቅዱስ ታሪካችን የሚናገረው የተለዩ እንግዶችን በቤቷ ስላስተናገደች ሰዎችን በወዳጅነት አቀራረብ ትጠጋ ስለነበረች አንዲት ሴት ነው። ወደ መቄዶንያ እለፍና እርዳን፣ ወደ መቄዶንያ ተሻገርና እርዳን። ጳውሎስ በድንጋጤ ነቃ። እናም ዙሪያውን ተመለከተ። የጓደኞቹ የማያቆራርጥ አተነፋፈስን አዳመጠ። ከሱ ሌላ ማንም ሰው አልነቃም ነበር። ሲላስ ንቃ በማለት ጳውሎስ በለስላሳ አነጋገር ጠራው። ሲላስ ተገለባበጠ። ሲላስ፣ ሉቃስ፣ ጢሞቴዎስ ንቁ። በዛን ጊዜ ጳውሎስ ሙሉ በሙሉ ነቅቶ ነበር። ቀጥሎ የት መሄድ እንዳለብን አውቄያለሁ በማለት ጉጉት በተሞላ ደስታ እንቅልፍ የተጫጫናቸውን ጓደኞቹን ተናገራቸው። እግዚአብሔር ከትንሽ ደቂቃዎች በፊት ራእይ ሰጠኝ። አንድ የመቄዶንያ ሰው ተሻገርና እርዳን ሲል ሰማሁት። ሲላስ አዛጋና ተንጠራራ። ትልቅ ነገር ነው ጳውሎስ። ወደ ናጶሌ የሚሄድ መርከብ ከዚያ ማግኘት እና መያዝ እንችላለን አለ። ጳውሎስ በቀሩት የሌሊት ሰዓታት ብዙም አልተኛም። እግዚአብሔር በመቄዶንያ ወደሚገኙት ከተማዎች እየመራቸው እንደሆነ አውቋልና መንገዱ እስኪጀምር ድረስ ጊዜው ረዘመበት። ብዙም ሳይቆይ አራቱ ጓደኛሞች በመቄዶንያ የምትገኘው ፊልጶስዮስ የምትባል ከተማ ውስጥ ተገኙ። የሚያዳምጧቸው በሙሉ መስበክ ጀመሩ። ለኢየሱስ ያላቸውን ፍቅር ለሌሎች ማካፈል ይወዱ ነበር። ሰንበት ሲደርስ ጳውሎስ ከከተማዋ ወጥተን ለአምልኮ በወንዙ አጠገብ እንቀመጥ አለ። ወደ ወንዙም አጠገብ ሲጠጉ ለአምልኮ ብለው የተሰበሰቡ ሴቶችን አዩ። አብረናችሁ ልናመልክ እንችላለን ሲል ጳውሎስ በትህትና ጠየቀ። አሁን ደስ ይለናል፣ እባካችሁ ተቀላቀሉ በማለት አንዲት ሴት መለሰች። ከዚያም ራሷን አስተዋወቀቻቸው። ሊዲያ እባላለሁ አለች። እነዚህ ደግሞ ጓደኞቼ ናቸው። ጳውሎስ እነዚህን ሴቶች በማግኘቱ በደስታ ተነቃቃ። ማንም ሰው ወንድ ሆነ ሴት ወይም አይሁዳዊ ሆነ የግሪክ ሰው በእንደዚህ ያሉ ሰዎች ልዩነቶች አይጨነቅባቸውም ነበር። የኢየሱስን ፍቅር ለሁሉም ሰው ማካፈል ነበር ፍላጎቱ። እየተቀመጡ ሳለ ጳውሎስ አጭር ጸሎት እንዲህ ብሎ በለስላሳ ሹክሹክታ ድምፅ ጸለየ። መንፈስ ቅዱስ እባክህ እነዚህን ሴቶች ልቦች ሁሉ ለኢየሱስ ክርስቶስ መልካም ዜና ክፈት። ከዚያም ጳውሎስ ኢየሱስ እኛን ለማዳን እንዴት እንደኖረና እንደሞተ ለሴቶቹ ነገራቸው። አዲሶቹ ጓደኛሞች በአንድነት ተነጋገሩ፣ አብረውም ጸለዩ። ከዚያም የተወሰኑ ሴቶች ሲሄዱ ሊዲያ እዚያው ቀረች። የበለጠ ማወቅ እፈልጋለሁ፣ ኢየሱስ ለምን እንደሞተልኝ ማወቅ
እፈልጋለሁ አለች። ያን ዕለት ሊዲያ እና ቤተሰቧ በሙሉ ተጠመቁ። ሊዲያ በጣም ተደሰተች። እባክህ ጳውሎስ አንተና ጓደኞች ከቤተሰቤ ጋር ለመቆየት እሺ በሉኝ ትሉኛላችሁ አይደል? ጳውሎስ በዚህ ተደስቶ ፈገግ ባለ ጊዜ ሊዲያ እናንተን ማስተናገድ እንወዳለን በማለት ውሳኔ እንዲያደርግ አበረታታቸው። ስለዚህም በፊልጶስዮስ ለሚያገለግሉበት ጊዜ ሁሉ ጳውሎስ፣ ሲላስ፣ ሉቃስና ጢሞቴዎስ ሊዲያ ቤት ቆዩ። ሊዲያ በከተማዋ ውስጥ የተከበረች ነጋዴ ነበረች። ሐምራዊ ልብሶችን ትሸጥ ነበር። በምትገኝበትምና ስሟ በሚነሳበት ቦታ ሁሉ አንድም የማያውቃት ሰው ያለ አይመስልም ነበር። መኖሪያ ቤቷን ለሌሎች በማጋራት ካሳየችው ደግነት የተነሳ ብዙ ሰዎች ስለ ኢየሱስ አወቁ። ቤቷን በዚያች ከተማ ለነበሩት አዲስ አማኞች የመሰብሰቢያ ቦታ አድርጋ ነበር። ሊዲያም ቤቷን በማጋራት እግዚአብሔርን አገለገለች። ዛሬም እናንተም ልጆች ቤታችሁን ለሌሎች ለማጋራት ቤተሰባችሁን ማደፋፈር ትችላላችሁ። አንድ ሰው ወደ ቤታችሁ መጥቶ እንዲጎበኛችሁ ወይም አብራችሁ ማዕድ እንዲቆርስ መጋበዝ ለኢየሱስም ያላችሁን ፍቅር ለሌሎች የምታካፍሉበት መንገድ እንዲሆን ማድረግ ትችላላችሁ። ምናልባት ሊዲያ እንዳደረገችው ቤታችሁን እንዲኖርበት እንግዳ መቀበል አትችሉም ይሆናል። ነገር ግን በምትገኙበት ቦታ ሁሉ ሰዎችን በወዳጅነት አቀራረብ በመቅረብ ልክ ቤታችሁ እንዳለ እንዲሰማው ልታረጉት ትችላላችሁ። ጌታ ይባርካችሁ ልጆች። ኢየሱስ ሞቶ የሰይጣንን ራስ ቀጥቅጦ ነፃ አውጥቶኛል፣ ደስ ብሎኛል። አንተም ጓደኛዬ ና ከሞት ነፃ እንድትወጣ ላንተ ሲል በመስቀል ላይ የሞተውን እመን። ኢየሱስ ሞቶ የሰይጣንን ራስ ቀጥቅጦ ነፃ አውጥቶኛል፣ ደስ ብሎኛል። አንቺም ጓደኛዬ ነሽ ከሞት ነፃ እንድትወጪ ላንቺ ሲል በመስቀል ላይ የሞተውን እመን። ከተደበቅበት ውጣ ከኃጢአት መንደር፣ ሰይጣንን ንገረው አዳኝ እንዳገኘ። በመስቀል የሞተው ነፃ ያወጣሃል። ና ወደ እርሱ ቅረብ ይወድሃል። ሞትን ድል አድርጎ ኢየሱስ ተነስቷል። የሰይጣንን ራስ ቀጥቅጦ አሸንፏል። የዚህ አዳኝ ወዳጅ መሆን ደስ ያሰኛል። እመነው ኢየሱስን ያድንሃል። ታዲያ ልጆች እንዴት ነው? ታሪኩ እንደወደዳችሁ ተስፋ አደርጋለሁ። እናንተም እንደሷ እንግዳ መቀበል እንድትለምዱ ጎበዝ እንድትሆኑ አበረታታችኋለሁ። ይህንን ታሪክ እንደምትወዱት ተስፋ አደርጋለሁ። አብራችሁን ቆዩ። ሰላም ልጆች እንዴት ናችሁ? እንኳን ደህና መጣችሁ። ሳምንታችሁ ጥሩ ነበር? ትምህርታችሁን በደንብ እየጠናችሁ ነው? ሰንበት ትምህርታችሁንስ በደንብ ታነባላችሁ?
እሺ ዛሬ ደግሞ ከኔ ጋር ታሪክ ልንሰማ ነው እዚህ የመጣ ነው። ዛሬ ደግሞ የምንሰማው ታሪክ ምንድነው የሚሆነው? የኃጢአት አጀማመርን የሚለውን ታሪክ ነው። ከዘፍጥረት ምዕራፍ 3 ላይ አብረን ታሪኩን የምንሰማው ማለት ነው። ግን ታሪኩን ከመጀመራችን በፊት ምን እናደርጋለን? እንጸልያለን። ለመጸለይ ዝግጁ ናችሁ? እሺ። እግዚአብሔር አባታችንና አምላካችን ሆይ ስለዚህ ጊዜ እጅግ አድርገን እናመሰግናለን። ደሙን ሙሉ ጠብቀህ ለዚህ ሰዓት ስላደረስከን ተመስገን። ቀሪው ጊዜያችንን ሁሉ ደግሞ አንተ ተረከብ፣ ከኛ ጋር አሁን። የምንሰማውን ቃልህን ደግሞ ሰምተን በቃል መሰረት መኖር እንድንችል እርዳን። በልጅ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ባርክሽ። አሜን። እሺ ዛሬ እንግዲህ የምነግራችሁ ታሪክ ዘፍጥረት ላይ ምዕራፍ 3 ከቁጥር 1 ጀምሮ ያለውን ነው። እንግዲህ እግዚአብሔር አምላክ ከፈጠራቸው እንስሳት ወይም ደግሞ አራዊት ሁሉ በጣም ተንኮለኛው የሆነው ማን ነው? እባብ ነው። እና እባብ ከዕለታት አንድ ቀን በኤደን ገነት በአትክልት ስፍራ ውስጥ ወደ ሴቲቱ መጣና አንድ ጥያቄ ጠየቃት። ምን አለ? በእውኑ እግዚአብሔር ከነዚህ አትክልቶች ወይም ደግሞ ፍሬዎች መሃል እንዳትበሉ አዟልን ብሎ ጠየቃት። ሴቲቱም በእርግጥ እግዚአብሔር ሁሉንም እንድንበላ ፈቅዶልናል፣ ነገር ግን አንድን ዛፍ አትንኩት ብሎናል፣ እሱን በነካችሁ ጊዜ ሞትን ትሞታላችሁ ብሏል አለችው። ከዛ እባብም ቀስ አለና ምን አላት? አይ በእርግጥ እኮ አትሞቱም፣ እግዚአብሔር ይህንን ፍሬ ስትበሉ እንደ እግዚአብሔር እንደምትሆኑና ክፉን ከደጉ መለየት እንደምትችሉ ስለሚያውቅ ነው እንዳትበሉ የከለከላችሁ አላት። ከዛ ሴቲቱም ቀስ ብላ ወደዛ ክፉና መልካምን ወደሚያሳየው ዛፍ ጠጋ ብላ ተመለከተችው። ዛፉን ስታየው ለማየት በጣም የሚማርክ ለመብላትም ደግሞ የሚያጓጓ እንዲሁም ደግሞ ዕውቀትን የሚሰጥ መሆኑን አየችና ፍሬውን ወስዳ በላችው። ከዛ በኋላ ለባሏ ለአዳምም ሰጠችው። ከዛም በኋላ ያንን ፍሬ በበሉ ሰዓት አይኖቻቸው ምን አሉ? ተከፈቱ። ከዛ ክፉንና ደጉን መለየት ጀመሩ። የመጀመሪያ ነገር ያያረጉት ምንድነው? አዳምና ሔዋን ራቁታቸውን መሆኑን አወቁ። ባለፈው ሳምንት ብለናል አይደለ? አዳምና ሔዋን ራቁታቸውን ነበሩ፣ ነገር ግን አይተፋፈሩም ብለን ነበርና አሁን ያንን ፍሬ ከበሉ በኋላ ደግሞ ራቁታቸውን መሆኑን ሲያውቁ የበለስ ቅጠል ወስደው አገለደሙ ወይም ደግሞ እንደ ልብስ አደረጉ። ከዛ በኋላ በማታ ጊዜ እግዚአብሔር በዛ አትክልት ስፍራ ሲመላለስ ድምፁን ሰሙ። ከዛ አዳም ሆይ ወዴት ነህ ብሎ እግዚአብሔር ጠየቀ። አዳምን ምን አለ? ተሸሽጊያለሁ ከፊትህ፣ ምክንያቱ ደግሞ ራቁቴን እንደሆንኩ አውቄያለሁ፣ ስለዚህ ከፊትህ ተሸሽጊያለሁ አለው። እግዚአብሔርም ራቁትህን እንደሆንክ ማን ነገረህ ብሎ ጠየቀው። ከዛም ምን አለ? ይቺ አጋዥህ እንድትሆን ወይም ደግሞ ካንተ ጋር ረዳት ሆና የመጣችው ሴት ፍሬውን ሰጠችኝና በላሁ አለ። ከዛ እግዚአብሔርም ሴቲቱን ወይም ሔዋንን ደግሞ ጠየቀ። አንቺስ ሲላት እኔ እባቡ አሳሳተኝና በላሁኝ አለ። እዛ እግዚአብሔር አምላክ ምን አለ? ተቆጣ። መጀመሪያ እባብን ምን አለ? አንተ ከምድር አራዊት ሁሉ እጅጉን የተረገምክ ትሆናለህ፣ በሕይወትህ ዘመን ሁሉ በእግሮችህ ሳይሆን በደረትህ እየተሳብክ ትሄዳለህ፣ በአንተና በሴቲቱ መካከል ደግሞ ጠላትነትን አደርጋለሁ፣ እነሱ ያንተን ራስ ይቀጠቅጣሉ፣ አንተም ደግሞ ምን ታደርጋለህ? ተረከዙን ታጠቃለህ አለው። በዛም እግዚአብሔር ቀጠለና ወደ ማን መጣ? ወደ ሔዋን መጣ። በምትወልጅበት ጊዜ ምጥሽን አበዛዋለሁ። ምጥ ምን እንደሆነ ታውቃላችሁ?
ምጥ ማለት እናንተም እኔም ሁላችንም ስንወለድ ከመወለዳችን በፊት እናቶቻችን በሆድ ውስጥ ሆነው እኛን ለመውለድ ሲያምጡ ወይም ደግሞ ልጅ ለመውለድ በሚያደርጉት ጥረት ውስጥ ያለ ህመም ማለት ነው ምጥ ማለት እና ሁሉም ሰው ሲወልድ እናት ስትወልድ ያ ህመም ያጋጥማታል ማለት ነውና ሁሉ ጊዜ ሴት በወለደች ጊዜ ምጧ በጭንቅ እንዲሆን አደርጋለሁ አለና ሁሉ ጊዜ ፈቃድሽ ወደ ባልሽ እንዲሆን ይሆናል እናም ደግሞ ባልሽ እርሱ ምንሽ ይሆናል የበላይሽ ይሆናል አለ እግዚአብሔር ከዛ ወደ አዳም ተመለሰና የሚስትህን ፈቃድ አድርገሃል እንዲሁም ደግሞ በምድር ላይ ስትኖር ጥረህ ግረህ እንድትበላ ወይም ደግሞ ሰርተህ እንድትበላ ምድር ካንተ የተነሳ የተረገመች ትሆናለች እሾህና አሜኬላም ይበቅልባታል እሾህ ማለት ያው አትክልት ስንተክል አይደለ እንዳያድግ የሚከለክል ነውና ምንም ነገር እዚህ ገነት ውስጥ እንዳለው በቀላሉ አታገኝም ለፍተክ ነው ሁሉን ነገር የምታገኘው አለ ከዛም ደግሞ ሌላው ትልቁ ነገር እግዚአብሔር አምላክ ያደረገው ምንድነው በፊት የሰው ልጅ ይሄንን እዚህ ሲኖር አይሞትም ነበር ወይም ሞትን የሚባል ነገር አያይም ነበር አሁን ግን እግዚአብሔር አምላክ ምን አለ አፈር ነህና ወደ አፈር ትመለሳለህ ለዘላለምም አትኖርም ብሎ አዳምን አለው ከዛም በኋላ እግዚአብሔር አምላክ ዳግመኛ በዛ በአትክልት ስፍራ ወይም በኤደን ገነት ውስጥ ያንን የህይወት ፍሬ ቆርጦ አዳም እንዳይበላ እንዲሁም ደግሞ ለዘላለም እንዳይኖር ምን አደረገው ከዛ ከአትክልት ስፍራ ወይም ከኤደን ገነት አዳምን እና ሔዋንን እግዚአብሔር አስወጣቸው እናም ደግሞ እንዳይቸገሩ ምን አደረገ የቆዳ ልብስን አለበሳቸው እና እነሱ ከወጡ በኋላ ኤደን ገነት ላይ ምን ሆነ እግዚአብሔር ኪሩቤል የሚባለውን መልአክ እንደ ጠባቂ አድርጎ አስቀመጠ ከዛ ደግሞ ባለፈ የሚገለባበጥ ሰይፍ በዛ ቦታ ላይ ተመልሶ ማንም እንዳይመጣ ሰይፍን አደረገ እንዴት ነው ታሪኩን ወደዳችሁት አሁን ደግሞ ቀጥሎ ጥያቄ ጠይቃችኋለሁ ከዚህ ታሪክ ምን ተማራችሁ እግዚአብሔርን መረዳት እሺ እግዚአብሔር የሚለንን መስማት ለምን እግዚአብሔር ያንን ዛፍ አትንኩ በበላችሁ ጊዜ ምን ትላላችሁ ሞትን ትሞታላችሁ ብሎ አስቀምጦ ነበር ነገር ግን ሔዋን ወይም ደግሞ ሴቲቱ የእባብን ምክር ሰምታ ያንን ፍሬ በላች በበላች ጊዜ ምን ሆነ ኃጢያት ተጀመረ እና ከእግዚአብሔር ጋር በኃጢያት ምክንያት ምን ሆኑ ተለያዩ ስለዚህ እኛም ደግሞ ዛሬ ባለን በህይወታችን እንደዚህ እንዳንሆን ከእግዚአብሔር ጋር እንዳንለያይ እንዳንጣላ ምን ማድረግ አለብን የሚነግረኝ እሺ እግዚአብሔርን መስማት እሺ ሌሎቻችሁስ ታላላቆችን መስማት እሺ እግዚአብሔርን መታዘዝ ከሁሉም በላይ እኛ ሰዎች እግዚአብሔር አምላካችን ፈጣሪያችን ስለሆነ የሱን ቃል መስማትና መታዘዝ አለብን እሺ ልጆች እንግዲህ ታሪኩ እንደሰማችሁት ነው እናንተም ደግሞ በቤታችሁ ሆናችሁ ይህንን ታሪክ እንደሰማችሁት እንደወደዳችሁት እንዲሁም ደግሞ የተጠየቁትን ጥያቄዎች እንደመለሳችሁ ተስፋ እናደርጋለን አሁን ደግሞ ፕሮግራማችን እያበቃ በመሆኑ የመጨረሻ ጸሎት ልጆቻችን አንድ ሰው ያደርግልናል እንጸልይ እግዚአብሔር አባታችን ወይ ለዚህ ጊዜና ለዚህ ሰዓት ስራ ደርሰን እናመሰግናለን ያንተ ድምጽ ከፍስ የኛ ድምጽ ዝቅ ይበል ታሞ ሆስፒታል ውስጥ ያሉትን እነሱን ፈውሳቸው ታስሮ እስር ቤት ውስጥ ያሉትን እነሱን ፍታቸው የተቸገሩትን ልጆች ስታቸው ምግብ ያጡትን ምግብ ስታቸው ይሄን ሁሉ እናምናለን በጌታ በኢየሱስ ስም
እሺ ልጆች ታሪኩ ወደዳችሁት? እኔ በጣም ወድጃለሁ። እናንተም ደግሞ ብዙ እንደተማራችሁበት ተስፋ አደርጋለሁ። አሁን የመሰናበቻ ጊዜያችን ደርሷል። ነገር ግን በዚህ ፕሮግራም ላይ ሀሳብ ካላችሁ፣ አስተያየት ካላችሁ ወይም ደግሞ መሳተፍ የምትፈልጉ ሰዎች ካላችሁ በታች በሚገኘው ስልክ ቁጥርና አድራሻ ላይ መጻፍ እንዲሁም መደወል ትችላላችሁ። ለዛሬ የነበረን ቆይታ ይሄንን ይመስላል። እስከ ሳምንት መልካም ጊዜ